አንድ ከባድ ጥያቄ አለኝ። አየሽ ጠይቅ። በሙስሊም ሃይማኖት ላይ ጅብ ወይም አህያ መብላት ይፈቀዳል ወይስ አይፈቀድም? ጥሩ ጥያቄ፣ መልሱን አዳምጡ። እሺ፣ ጅብ መብላትና አህያ መብላት በእስልምና ሃይማኖት ጅቡ መበላቱ ተትቶ መብላቱን በተወን። አሁን ወደ መልሱ እንሄድ። ከምን እንጀምር? ከጅቡ እንጀምር ወይንስ ከአህያው? ከጅቡ እንጀምር። እሺ፣ ለመሆኑ ጅብ መብላት ይቻላል አይቻልም? በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች ይቻላል ያሉ አሉ፣ ሌሎች አይቻልም ያሉ አሉ። ስለዚህ እንዴት ነው ትክክለኛ የትኛው ነው ማወቅ ብለን የምናውቀው? በምን መንገድ ነው ትክክለኛ መሆኑን የምናውቀው? ወደ ሐዲስ ወይንም ወደ ቁርአን መመለስ ነው። ልብ በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ምን አሉ? እንደ አስሉ እንደ መሰረቱ ጥቅል ላይ ንግግር ሲናገሩ ማንኛውም የቅንጣት የጥርስ ባለቤት የሆነ አዳኝ እንስሳትን እንዳትበሉ አሉ። ጅብ ከነዚህ ነው ብለው ዑለሞች ተናግረዋል። ገብታችኋል አይደለ? ጅብ ከነዚህ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከልክለዋል። ሐነፊዮች አልኢማም አቡ ሐኒፋ እና የእርሱ ተከታዮች እንዳለ ጅብ በፍጹም የማይፈቀድ የሆነ ሐራም የሆነ እንስሳ ነው ብለው ታላላቅ ቃሎች ሚት አድርጎ አንድ። እሺ፣ ሌሎች ደግሞ ይቻላል አሉና አንድን ሐዲስ አነሱ። እሱ ምንድነው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች በሆነ ጊዜ ላይ ጅብን በልተዋልና የሚል ተዘግቦ ነው። ታዲያ እንዴት በሉ የሚለውን አሁን ደግሞ እንሄድበት። ሁለቱም የተገለጹት የሚገርማችሁ አህያንም ልክ እንዲሁ አህያ ሲባል ለሁለት ይከፍላል። የሜዳ አህያና የዱር አህያ ተብሎ ተከፍሏል። ነቢያችን ሰለላሁ ዐለይሂ ወሰለም የቤት አህያን ግልጽ ቃል በቃል ከልክለዋል። ይህን ከፈልጋቸው ሐዲሱን አውጥቼ አሳያቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የቤት አህያን እንዳትበሉ በፍጹም ብለዋል። የዱር አህያን አስመልክቶ ነው አሁን የምንቀጥለው። ሁለቱንም ጅብንም አህያ ነው የበሉት ሰሃቦች። ልብ በሉ፣ በህይወት ዘመናቸው አንዳንድ ጊዜ ነው የጅብንም ሆነ የአህያን የበሉት። የተፈቀደና የተደነገገ ነገር ቢሆን ኖሮ ልክ ፍየልና በግን እያደኑ እንደሚበሉት ሁሌ እያረዱ ይበሉ ነበር። ታዲያ የበሉት አንዲት ጊዜ ነች። ነቢ ሰለላሁ ዐለይሂ ወሰለም ብሉ ብለዋቸው ማለት ነው። ወይንም ሰሃቦች በሉ ተብሎ የተገለጸው ለምን በሉ ለምን በሉ ወደሚለው ስንመጣ ጊዜ እንደ እስልምና አስተምህሩ አሳማ ሐራም ነው አይደለም? ልጆች መልሱ። የአሳማ ስጋ መብላት ሐራም ነው አይደለም? ሐራም ነው። ነገር ግን ተርባችሁ በፊት ለፊታችሁ የአሳማ ስጋ እንጂ ሌላ ምንም አላገኛችሁም። ህይወታችሁ ልታልፍ ነው። በዚያን ጊዜ መብላት ይፈቀዳል አይፈቀድም? የአሳማ ስጋ ይፈቀዳል። ህይወትህን ለማትረፍ ያክል ብትበላ እንደ ኃጢአት አይቆጠርብህም አለ አላህ ሱብሓነሁ ወተዓላ። ገብታችኋል አይደለ? ታዲያ ያንን ያዝኩኝና የአሳማ ስጋ በእስልምና ይፈቀዳል ማለት ነው ብዬ መናገር እችላለሁ? ላ አይቻልም። ነገር ግን ምንድነው ሰውየው ህይወቱ ልትጠፋበት ከሆነ ያንን ነገር እንጂ ከፊቱ ካላገኘ የዛኔ ቢበላ እንደ ኃጢአት አይቆጠርበትም። ገብታችኋል አይደለ? ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ልክ እንዲሁ እንዳውም በጂሃድ ጊዜ ነበሩ። ያንን የአህያ ስጋን አስመልክቶ ማለት ነው። አህያ ሲባል የቤት አህያ ሳይሆን የዱር አህያን አስመልክቶ ያ እና ነቢያችን ሰለላሁ ዐለይሂ ወሰለም ያንን የፈቀዱላቸው በተቸገሩበት ጊዜ እንጂ ሌላ አይደለም ማለት ነው። ይህን ይመስላል። በተቸገረበት ጊዜ ሰውየው አይደለም እነዚህን በግልጽ ሐራም ነው ተብሎ የተገለጸ የአሳማ ስጋ ራሱ ሰውየው ቢያገኝ የዛን ቢበላ እንደ ኃጢአት አይቆጠርበትም ነው። ከዚህ አንጻር ነው የበሏቸው እነዚያ እንጂ እንደ አስሉ እንደ መሰረቱ ክልክል ነው። አህያ በቁርአን ላይ አላህ ሱብሓነሁ ወተዓላ ሲናገር ሱረት አነህል ላይ የሚበሉ እንስሳቶችን ገለጸ። ከዚያ በኋላ ደግሞ ለመጓጓዣ ብሎ ሌሎችን ገለጻቸው። ከዚያ እነዚያን የሚበሉት ላይ በፍጹም እና አህያን ምናምን አልጨመራቸውም። ነገር ግን መጓጓዣ የሚለው ላይ አህያን ለመጓጓዣ ነው የፈጠርኩላቸው ብሎ ቃል በቃል ተናግሯል። የቱ ጋር ከተባለ አላህ በሱረት አነህል ላይ ሲናገር ወልኸይለ ወልቢጋለ ወልሐሚረ ሊተርክቡሃ አለ። ፈረስን በቅሎን አህያን ልትጓጓዙባቸው ዘንድ ነው የፈጠርኩላቸው አለ አላህ። አብዱላህ ብኑ አባስ የተባለው ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ምን አለ? ቁርአንን ከማንም በላይ ትርጓሜውን እንዲያውቅ ነቢ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለት ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ይሄን የቁርአን አንቀጽ ሲፈታ ምን አለ? ፈረስን በቅሎን አህያን የፈጠርኩላችሁ ለመጓጓዣ ነው አለ እንጂ እንድትበሏቸው አይደለም። ስለዚህ አህያንም ቢሆን እንዳትበሉ ክልክል ነው ብሎ ቃል በቃል ይናገራል። ተቻላል يعني الخيل والبغال والحمير لتركبوها وزينة. قال عبد الله بن عباس قال يعني خلق الله سبحانه وتعالى هذه الأشياء الثلاثة لنركبها وللزينة ولم يخلقها لنأكلها. قال بقال بلاچو التفترون بلو أهيانم جمرو تناقرا
ግን ሰውየው ከተቸገረ ህይወቱ አደጋ ላይ ከሆነ ከፊት ለፊቱ እነዚህን እንጂ ሌላ ምንም ካላገኘ ህይወቱን ከሚያጣ ህይወቱን ለማትረፍ ያክል እንዲጠግብ አይደለም የሚበላ ህይወቱን ለማትረፍ ያክል ቢበላ ችግር የለውም። ይሄንን አላህ ሱብሓነሁ ወተዓላ በቁርአን ላይ ላሳያችሁ። የአሳማ ስጋን አላህ ሐራም ነው ካለ በኋላ ግን የተቸገረ ሰው ካለ ህይወቱን ለማትረፍ ቢበላ እንደ ኃጢአት እንደማይቆጠርበት የተናገረበትን ላሳያችሁ። ከዚህ አንጻር ነው። አንዴ ሱረት አልማኢዳ ላይ እንሂድ። አላህ በዚህ ቦታ ላይ ምን እንደሚል ተመልከቱ። የማይበሉ እንስሳቶችን ሊገልጽልን ነው። ከዚያ መጨረሻ ላይ ግን የተቸገረ ሰው ብሎ ሊያወጣቸው ነው። እነሱ በክት አለ። ያ ማለት የሞተን እንስሳ ማለት ነው። በክት፣ ፈሳሽ ደም፣ የእርያ ወይንም የአሳማ ስጋ በእርሱ ከአላህ ስም ሌላ የተነሳበት፣ የታነቀችም፣ ተደብድባ የተገደለችም፣ ተንከባላ የሞተችም፣ በቀንድ ተወግታ የሞተችም እንስሳት ማለት ነው። ፍየል በግብ ልትሆን ትችላለች። በዚህ መልኩ የሞቱ አይበሉም። ከእርሷ አውሬ የበላላትም ከእነዚህ በህይወት ደርሳችሁ ያረዳችኋቸው ብቻ ሲቀሩ ለጣዖታትም የታረደው በአዝላምም ወይንም በዋንጫ ነው ማለት ነው። እድልን በመፈለጋችሁ በእናንተ ላይ እርም ተደረገ። አየህ፣ እርም ተደረገ አለ። እርም ከተደረገ ካለ በኋላ ግን አላህ ሱብሓነሁ ወተዓላ ይህ ድርጊት አመፅ ነው አለ። ይሄን መብላት አመፅ ነው፣ ኃጢአት ነው። ዛሬ እነዚያ የካዱት ከሃይማኖታቸው ተስፋ ቆረጡ። ስለዚህ አትፍሯቸው፣ ፍሩኝም። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት ሁሉ ደነገግኩኝ። አሁን በደንብ አዳምጡ። በረሃብ ወቅት አለ፣ ቅድም እንዳልኳችሁ ከነዚያ ከላይ ያሉትን ከከለከለ በኋላ ሊቀጥልልን ነው። በረሃብ ወቅት ወደ ኃጢአት ያዘነበለ ሳይሆን እርም የሆኑትን ለመብላት የተደነገገ የተገደደ ሰውም ይብላላ። ገብቷል አይደለ? መቼ? በረሃብ ወቅት እርም የተደረጉትን እነዚያን ከላይ እርቦታል። ሰውየው ምንም አላገኘም፣ ግን ከፊት ለፊቱ እነዚህን ብቻ ነው ያገኘው። የአሳማ ስጋ ምናምን ሐራም ነው ካለ በኋላ አላህ እርም ተደረገ በእናንተ ላይ ካለ በኋላ በረሃብ ወቅት ወደ ኃጢአት ያዘነበለ ሳይሆን እርም የሆኑትን ለመብላት የተገደደ ሰውም ይብላ። አላህ መሐሪ አዛኝ ነው አለ። ስለዚህ ይህን ይዤ እኔ ለምሳሌ የአሳማ ስጋ ሐራም ነው ካለ በኋላ አላህ በረሃብና ለመብላት የተገደደ ሰው እነዚህን እንጂ ሌላ ምንም ያላገኘ ሰው ይብላ ብሏል ስለተባለ እመጣና በእስልምና ላይ ምን ብዬ ዋሻለሁኝ? በእስልምና የአሳማ ስጋ ይፈቀዳል እላለሁ። በእስልምና በክት መብላት አይፈቀድም። ነገር ግን እነዚህን የተራበና የተቸገረ ሰው ካልሆነ በስተቀር መብላት አይችልም ነው። ስለዚህ ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ እነዛን ሲናገሩ ጊዜ ከዚህ አንጻር ነው እንደ አስሉ እንደመሰረቱ አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የአሳማንም ሆነ የጅብን ስጋ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ከሐዲስ ላይ ማንኛውም የቅንጣት የጥርስ ባለቤት እንስሳን እንዳትበሉ ብለው ተናግረዋል። ከነዚያ መካከል ጅብ እንደሚቆጠር አቡ ሐኒፋና ሌሎች ከታላላቅ ሊቃውንቶች ተናግረዋል። ነገር ግን ሰሃቦች በተቸገሩ ጊዜ በህይወት ዘመናቸው አንዳንድ ጊዜ የበሏቸው ናቸው ከእነርሱ። እሺ ፍጹም ገብተዋል። አሁን እናነጻጽር። ፈቃደኛ ከሆንክ ፍጹም ይሄን ከመጽሐፍ ቅዱስ አንጻር መሄድ እንችላለን። እንደ መጽሐፍ ቅዱስ የሰው ስጋ ይበላል። እግዚአብሔር እንዳውም ሰዎችን ሲያምፁበት ጊዜ ከሚቀጣባቸው ቅጣት መካከል የሰው ስጋ ማብላት ነው። መቼም እንስሳትን ስጋ ከመብላት የሰው ስጋ መብላት እጅግ በጣም ዘግናኝ ነው። እግዚአብሔር ብታምፁኝ የልጆቻችሁን ስጋ እንድትበሉ አድርጋችኋለሁኝ አለ። አስበላቸውም። እናቶች የልጆቻቸውን ስጋ ቀቅለው እንዲበሉ አድርጓቸዋል እግዚአብሔር። ኑ ላሳያችሁ። ዋርኒንግ ጊዜ ያሳየ ነው። ልጆች ከ10 ደቂቃ በኋላ ይዘጋል የሚል ምልክት መጥቶልኛል። እሺ አንድ ቶሎ ላሳያችሁ ይሄን። እሺ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ምን ይላል? አንድ ወጥቼ እገባለሁ ይሄን ላሳያችሁ እና ያውና መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ምን ይላል? ከ27 ጀምሬ ላንብብላችሁ። እስከዚህም ድረስ ባትሰሙኝ አለ እግዚአብሔር፣ በእንቢተኝነትም ብትሄዱብኝ አለ፣ ወይም በትዕቢተኝነትም ብትሄዱብኝ፣ ባትሰሙኝ ባትታዘዙኝ፣ እኔ ደግሞ በቁጣ እሄድባችኋለሁኝ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። ምን እንደሚቀጣቸው ሲናገር ምን አለ? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አላቸው። እንግዲህ ሰዎች ካልሰሙትና ትዕቢተኛ ከሆኑበት ከሚቀጣባቸው ቅጣት መካከል አንደኛው ምንድን ነው?
የልጆቻቸውን ስጋ እንድትበሉ አደርጋቸዋለሁ ማለት ነው። ታዲያ እግዚአብሔር የልጆቻቸውን ስጋ አስበልቷቸዋል ወይ? አዎ፣ ቅቅል፣ ለዚያውም ቅቅል ላሳያችሁ። ምን ይላል? ያውና መጽሐፈ ነገሥት ካልዕ ምዕራፍ 6 ቁጥር 29 ልጄንም ቀቅለን በላ ነው። እናት ነች እየተናገረች ያለችው። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ይላል። ስለዚህ እግዚአብሔር የሰው ስጋ እንደሚያስበላ ቃል በቃል ይናገራል። የትኛው ነው ዘግናኙ? የእንስሳት የአህያ ስጋ መብላት ወይንስ የሰው ስጋ መብላት? የሰው ስጋ በልተዋል። ይቺ እያወራች ያለችው ታሪኩን እንገራችሁ፣ ከላይ ጀምራችሁ ታነቡታላችሁ። እግዚአብሔር ከሚቀጣባቸው ቅጣት መካከል ካመፁት ረሃብ እንደሚለቅባቸውና ከዚያም ከመራባቸው የተነሳ ልጆቻቸውን እንደሚያስበላቸው ተናግሯል። ቅድም እንዳሳያችሁ ገብቷችኋል አይደለ? ከመቸገራቸው የተነሳ ታዲያ እግዚአብሔር ቀጣቸው፣ ረሃብ ለቀቀባቸው። ከዚያስ በጣም ተራቡ። ሁለት እናቶች ጎረቤትና ጎረቤት ናቸው። እነዚህ ሁለት እናቶች መጡና ተስማሙ። ምን ተባባሉ? ዛሬ የኔ አንቺን ልጅ ቀቅለን እንብላውና ነገ ደግሞ የኔን ልጅ እንበላለን አለቻት አንዷ። እሺ ተባብለው ተስማሙና አንደኛዋ ልጇን አመጣች። አርደው ቀቅለው በሉ። ልጄንም ቀቅለን በላ ነው አለች። ከዚያ በኋላ በቀጣዩ ቀን ልጅሽን አምጪውና እንብላት፣ ትናንት የኔን ልጅ ስለበላን ስትላት ጊዜ ይችኛዋ በቃ ሸሸገችው። ልጇ አይ አላስበላም እኔ ልጄን በቃ አለች። ከዚያች ሴት ልትከስ ትመጣለች ወደ ንጉሱ ጋር መታች። ሴትዮ ትናንትና ልጅሽን አምጪ ቀቅለን እንብላው አለችኝ፣ በላ ነው። የአንቺን ልጅ ዛሬ አምጪ ስላት ደግሞ እምቢ አለችኝ፣ እባክህን ፍርድህን ስጠኝ እያለች ወደ ንጉሱ ጋር መታ እየተናገረች ነው። ከላም በብላችሁ ከላይ ጀምሬ እንድትረዱት ምን ይላል? ቁጥር 26 ተመልከቱ። ይኸውና ከ25 ጀምሮ ያው ኃይለኛ ረሃብ እንደለቀቀባቸው እግዚአብሔር በሰማርያም ታላቅ ራብ ሆኖ ነበር አለ። እነሆም የአህያ ጭንቅላት ሁሉ ይበላል። ያው የአህያ ራስ ሁሉ እንዲበሉ አድርጓቸዋል እግዚአብሔር። የአህያ ራስ ዋጋ ሁሉ ተቀምጧል በ50 ብር፣ የእርግብም ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት ይላል። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ አለችው። እርዳኝ ብላ ወደ እርሱ ጮኸች። ሴትዮዋ መታ ወደ ንጉሡ እርዳኝ ብላ ጮኸች። እርሱም እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይንስ ከመጥመቂያው ነውን? አላት አለ እርሱ። ንጉሡም ምን ሆነሻል አላት። አሁን ሊጠይቃት ነው። ቅድም ያልኳቸውን አዳምጠው። እርሷም ይህች ሴት ዛሬ እንደንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ተመልከቱ። በማግስቱም እንደንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። አያችሁ አይደል? ማን ይሄን ያደረገው ታዲያ ከተባለ በራሳቸው ጥፋት ቢያደርጉ ችግር የለውም ነበር። ያ ማለት ራሳቸው አርደው ቢበሉ። ነገር ግን ችግሩ ምን መሰላችሁ? እግዚአብሔር እኔ ራሴ ልጆቻቸውን እንድትበሉ አድርግባቸዋለሁ ብሎ ዝቶባቸው ነበር ከላይ። ከዚያም እግዚአብሔር ቃሉን ፈጸመ። እናት ልጇን ቀቅላ አርዳ እንድትበላ አደረገ። ይህን ይመስላል። እሺ ልጆች 10 ደቂቃ ነው የሰጠን። ሊዘጋ ስለሆነ እመለሳለሁ ኢንሻአላህ። በጣም ይገርማል። ይህን ሰምቼም አላውቅም። በጣም ገርሞኛል። በጣም ያ ነው። እሺ እመለሳለሁ ልጆች። ይሄ ብቻ አይደለም የሚገርማቸው፣ ሌላ ቦታ ላይ አንድ ቤት አድርገው ኢትዮጵያ አንድ ቤት አድርገው አንድ የሚገርማቸው ምንድን ነው? እግዚአብሔር በክት አትብሉ ይላል። በክት አትብሉ ምክንያቱም እናንተ የእስራኤል ሕዝብ ቅዱስ ሕዝብ ናችሁና አለ። ከዚያስ ነገር ግን ለድሃ ስጡት ይላል። ውጭ ላይ ለተቀመጠ ድሃ ግን ስጡት፣ ችግር የለውም። ሌላስ ለሌላ እንግዳ ከፈለጋቸውም ሽጡት ይላል። ተመልከቱ። ይህም ፍትህ ነው። ይህ ፍትህ ነው። አላህ በቁርአን ላይ በክትን እርም አድርጌያለሁኝ አለ። ኸላስ። ነገር ግን ለድሃዎች ስጡ አይቻልም። ሽጠህ ብላ ያንን አይቻልም። እግዚአብሔር ምን እንዳለ ላሳያችሁ። በክት በእናንተ ላይ እርም ነው ምክንያቱም እናንተ ቅዱስ ሕዝብ ናችሁ እናለና ለያቸው እስራኤላውያኖችን። ከዚያስ ለድሃ ግን ውጭ ላይ ለተቀመጠ ድሃ ስጡት፣ ችግር የለውም ይላል። ኑ ላሳያችሁ። ያውና ኦሪት ዘዳግም ምዕራፍ 14 ቁጥር 21 አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ። ይበላው ዘንድ በአገርህ ደጅ ለተቀመጠ ምጻተኛ ወይንም ድሃ ትሰጠዋለህ ወይንም ለእንግዳ ትሸጠዋለህ አለ። ያ ሰላም። የበከተ አትብላ ምክንያቱም እናንተ ቅዱስ ሕዝቦች ናችሁና አለ። ከዚያ በኋላ ውጭ ላይ ለተቀመጠ ድሃ ግን ስጡት ወይንም ደግሞ ለእንግዳ ሽጡት። ለማያውቀው ሰው አውጥተህ ትሸጣለህ። ይሄንን በክት አላህ ሙስተዓን። ሳይገዘጋ እንዴ ልውጣና ልመለስ። ሰላም አለይኩም።
እሺ ጥያቄ አለ ይቀጥል። ከላይ ያለው ክርስቲያን መሰልከኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ሰላት አሁን በአማርኛ ቢሰግድ ምንድነው ችግሩ? እሺ አምላክ አላህ ኔትወርክ ምንድን ነው? እና በጸሎት በማንኛውም በርካታ አምልኮዎች አሉ። በእነዚያ ላይ እየተቋረጠ ነው ልጆች፣ እየተቋረጠ ነው። ይሰማል? ይሰማቸዋል? አሁን ይሰማል። በቃ ከተሰማ እንቀጥል። ስለዚህ አላህ ስብሐነ ወተዓላን በምናመልክ ጊዜ ሶላትን በአረበኛ እንደመጣው በዚያ እንሰግዳለን። ቦታቸውን ሰውየው ካላወቀስ፣ ለምሳሌ ቁርአን መቅራት አረበኛ ማለት አላወቀም፣ ችግር የለውም። ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያለ በእነዚያ መስገድ ይችላል። እሺ እንዳው እያወቀስ ሰውየው አላህ ስብሐነ ወተዓላን በአማርኛ የሚያመልክበት ጊዜ አለ ወይ? አዎ። ዱዓ ትልቁ የአምልኮ ስርዓት ነው ጸሎት። ይህንን በአማርኛ፣ በኦሮሞኛ፣ በትግርኛ፣ በሁሉም በፈለግከው ቋንቋ አላህን በዚህ ማምለክ ትችላለህ። ለተቸዋል ያ ነው። ለምሳሌ ሰውየው በየትኛውም ስፍራ ሆኖ አላህ ስብሐነሁ ወተዓላን ማምለክ ይችላል። ዱዓ በሚባለው ትልቁ የአምልኮ ስርዓት ረሱሉ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት አፍዶሉል ዒባዳ አዱዓ ነው። በላጭ የሆነው የአምልኮ ስርዓት ዱዓ ነው፣ ጸሎት ነው አሉ። ይህን ትልቁን በላጭ የሆነው የአምልኮ ስርዓት በአማርኛ ማድረግ ትችላለህ። የትኛውም ስፍራ ሆነ ከፈለክ ቁመህ፣ ከፈለክ ቁጭ ብለህ፣ ከፈለክ ተኝተህ፣ ወይ ከፈለክ እየሄድክ የምታመልክበት ትልቁ የአምልኮ ስርዓት ነው ዱዓ። ስለዚህ ያንን በአማርኛ በፈለከን ቋንቋ ቢሆን ችግር የለውም ማለት ነው። አይ እሺ እንትን አሁን ጁማ ብዙ ጊዜ ጁማ ሲኬድ ጀለቢያ ተለብሶ ምናምን ነው የሚኬደው። እሺ አሁን ጀለቢያ አለባበሱ የእስልምና አንዱ መስፈርት ነው ወይስ ያረባል? ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሲለብሱት ነበር። ካነ አሐብ ሲያብ ኢለ ነቢይ ሰለላሁ ዐለይሂ ወሰለም አልቀሚስ ብለው የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ገልጸዋል። ኡሙ ሰለማ ወገይሪሃ ሚን ዘውጃት ነቢይ ዐለይሂ ሰላቱ ወሰላም። የነቢዩ ሰለላሁ ዐለይሂ ወሰለም ተወዳጅ ልብስ ከእርሳቸው ዘንድ ቀሚስ ነበር፣ ጀለቢያ ነበር ብላ ገልጻለች። ያ ስለዚህ ግዴታ ነው የእርሱን መልበስ በሶላት ጊዜ? ላ ግዴታ አይደለም፣ ሱና ነው። ከፈለክ ብትለብስ መልካም አጅር ታገኛለህ፣ ነቢ ሰለላሁ ዐለይሂ ወሰለም ስለሰሩት ያንን። ነገር ግን ያንን አልፈልግም ምን አልለብስም ካልክ በፈለግከው መልበስ ትችላለህ። ብቻ የልብሱ አንተ በምትለብስ ጊዜ ከሴቶች ጋር የሚመሳሰል የልብስ አይነት እንዳይሆን። እና አጠቃላይ ጀለቢያ ሱና እንጂ ግዴታ አይደለም፣ ባትለብስም ችግር የለም። አይ እሺ አመሰግናለሁ። ሙሱ ሰላም አለይኩም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። እሺ ሁሱ የኔ ጥያቄ እንትን ነበረ ማን ስለ መህር። እሺ አንድ ሰው ለምሳሌ ሚስቱን ከፈታት ቆይቷል። ያኔ መህር ብር ደግሞ ስጡልኝ ብሎ መጀመሪያ አይደለም የሰጠው፣ በኋላ ላይ ስጡልኝ ብሎ እነኛ ሰዎች አልሰጡለትም። ያ ጊዜ ተቆየ በኋላ ቢያንስ ከ2 ከ3 አመት በኋላ ጠይቆ ያቺ ልጅም የራሷን ህይወት ጀምራለች። እንደገና ስንት ሲጠይቅ ጊዜ አልተሰጠለትም። ይሄ ነገር እንዴት ይታያል? አቋ ነው ያመስጠት አለበት። አብረው ኑሮ እስከሆነ ድረስ ከዚያች ከልጅ ጋር ያ መህሩ ካልተሰጠት ያን መህሯን መስጠት አለበት። አላህ በቁርአን ላይ ሲናገር ምን ይላል? ቃለ ሱብሓነሁ ወተዓላ ወአቱ ኒሳአ ሰዱቃቲሂነ ኒሕላ ይላል ሱረቱ ኒሳ ላይ። ሴቶችን የመህር ስጦታቸውን ግዴታ ሲሆን ስጧቸው፣ ከውስጣቸው ደስ ብሏችሁ ስጧቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁም መህርን መሰጠት እንዳለበት ግዴታ እንደሆነ ተናግረዋል። መህርን አልሰጠም ብሎ የካደ ሰው ነገ አላህ ስብሐነሁ ወተዓላ ራሱ በቀጥታ ሰውየው ፍርዱ እንደሚሰጠው ተናግሯል። ሴትዮዋ ሄዳ ሳትጠይቅ ራሱ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ ሰላሰቱን አነ ኸስሙሁም የውመል ቂያማ ረጁሉን أكل مهر زوجته ورجل استأجر أجيرا فاستوفى منه فرده فلم يعطيه ماله ورجل
ባዐ ሑረን ፈአከለ ሰመነ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እንዲህ አለ ብለው ተናገሩ። ሐዲስ ላይ አላህ እንዲህ አለ ካሉ ነቢ ሰለላሁ ዐለይሂ ወሰለም ያ የሚናገሩት ከአላህ የሆነ ሐዲስ አልቁድሲ ነው ማለት ነው። ስለዚህ አላህ ምን አለ? 3 ሰዎችን ነገ የትንሣኤ ቀን ዋጋቸውን በቀጥታ የምሰጣቸው እኔ ነኝ የምሟገታቸው ብሎ ተናገረ። ያ ማለት የተበደለው ሰው መጥቶ ከአላህ ፊት ተበድያለሁ ፍትህን ስጠኝ አይልም። ለነዚህ በቀጥታ አላህ ራሱ ነው ሄዶ እነዚህን ሰዎች ወደ ዋጋቸውን የሚሰጣቸው። እነዚህ 3ቶቹ ሰዎች ማን ናቸው ከተባለ ረጁሉን ኢስተእጀረ አጅራን ፈስተውፋ ሚንሁ ፈረደሁ ፈለም ዩዕጢሂ ማለህ። ሰውየው ሰራተኛን ቀጥሮ የሚፈልገውን ስራ ካሰራው በኋላ ደሞዝህን አልሰጥህም ቀጥል ብሎ የነፈገ ሰው አለ። እንደኛ ይሄ ነው። ብዙ የተበደላቸው አላችሁ አይደል? አሰርተዋችሁ ከጨረሱ በኋላ ደሞዛችሁን እምቢ ያሏችሁ እነዚህ ሰዎች በጣም ክፉ ስራ ነው ያደረጉት ከአላህ ዘንድ። ሰው በስራው ይጸድቃል ቆይ ይመልስልሃል። ቮርቴክስ ከይቅርታ ጋር። ሁለተኛው ምንድን ነው? ወረጁሉን አከለ መህረ ዘውጆቲ፣ የሚስቱን መህር የበላ ሰው። የሚስቱን መህር የበላ ሰው ሚስቱ ጋር ከኖረ በኋላ መህሯን ያንን ጥሎሿን አልሰጥም ብሎ የካደና የቀማ ሰው ማለት ነው። እርሷ ፈቃደኛ ሆና ከሰጠችው ችግር የለውም። የዛኔ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ ስላለ ሚስቶቻችሁ የመህር ስጦታቸውን ከውስጣቸው ደስ ብሏቸው ከሰጧችሁ ብሉ ብሏል አላህ ሱብሓነሁ ወተዓላ። ያንን ግን አልሰጥም ብሎ መንፈግ አይቻልም። ቦታቸውን ወይንም አስገድዶ እርሷን ገንዘብ መቀማትም አይቻልም። ያ ነው። ሌላኛው 3ኛው ሰው ማን ነው ከተባለ ወረጁሉን ባዐ ሑረን ፈአከለ ሰመነ፣ ባሪያ ያልሆነን ሰው ባሪያ ነው ብሎ ሽጦ ገንዘቡን የበላ ሰው። ልክ ሰልማን አልፋሪሲ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ እንደሆነበት ሰልማን አልፋሪሲ ከፋርስ ሀገር ከኢራን ወደ መዲና እየሄደ ያለ የመጨረሻውን ዘመን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታገኛለህ ተብሎ ከክርስቲያን ሊቃውንቶች ተነግሮት እርሳቸው ከመላካቸው በፊት ነው ይሄ ነገር። እርሳቸውን ፍለጋ እየሄደ ያለ ጉዞ እያደረገ ያለ የሆኑ የአረብ ዘላኖች ያዙትና ባሪያችን ነው ብለው ሸጡት። ለማን ሸጡት? ለአይሁዳውያን ሸጡት። እነዚያ አይሁዲዎች ወስደው መዲና አስቀመጡት። በዚያው ተከታተመለት። ነብዩ ሰለላሁ ዐለይሂ ወሰለም ነበር የሚፈልገው መዲና። በዚያም እርሳቸውን አገኘ። እና አጠቃላይ እርሱ ባሪያ ሳይሆን እንደ ባሪያ ተደርጎ ተሽጦ ነበር። ስለዚህ ባሪያ ለሆነን ሰው ባሪያ ነው ብሎ መሸጥ ከአላህ ዘንድ በጣም ክፉ ነገር ነው። እና ይሄ ነው እንደ አጠቃላይ መህሯን መስጠት አለበት ነው። እሺ አሁንም ቢሆን እሺ ከፋራ ምናምን የለበትም ማለት ከፋራ የለበትም ማለት አውቆ ስላልሆነ። እሺ መርሃባ አመሰግናለሁ። አማን ናችሁ? ሰላም ነው? ዳር አልሐምዱሊላህ። እሺ ጥያቄ ምንድን ነው? እሺ ወይ አላህ ወይ ደግሞ ኢየሱስ የምትሉት ማን የፈጠረው? እምነት ምንድን ነው? እምነት ክርስቲያን ነው ሙስሊም? አይ እሱ ትንሽ ይቆይና መልስልኝ። አይ በቃሽ። አላህ ወይንም ኢየሱስን ማን የፈጠረ ይላል። እሺ በመጀመሪያ ልናውቅ የሚገባው ነገር ፈጣሪን ማን ፈጠረው ተብሎ ጥያቄው ስህተት ነው። ምክንያቱም ፈጣሪ ከተባለ አንድ አካል እርሱ ፈጣሪ ሊኖረው አይችልምና አንድም የት አድርገው። ስለዚህ ማን ነው ብለን ስናይ ጊዜ አምላክ አላህ ሱብሓነሁ ወተዓላን ስናየው እርሱ ፈጣሪ የሁሉ ነገር አስገኝ እንደሆነ ይነግረናል። ማስረጃ ቃለ ሱብሓነሁ ወተዓላ አላሁ አለዚ ኸለቀ አሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ሱረት አሰጅዳ ላይ በሌላም ሱሮች ላይ አላህ ሱብሓነሁ ወተዓላ እኔ አምላካችሁ አላህ ማለት ያ ነኝ ሰማያትንና ምድርን እንዲሁም ደግሞ በመካከላቸው ያሉ ፍጥረታትን ሁሉ በ6 ቀናት የፈጠርኩኝ ነኝ እያለ ይናገራል። ፈጣሪ መሆኑ አላህ ሱብሓነሁ ወተዓላ ተነገረ። ስለዚህ ለፈጣሪ ማን ነው ፈጣሪው ተብሎ አይጠየቅም። ለፍጡር ነው ማን ነው ፈጣሪው ተብሎ የሚጠየቀው። ፍጡር ብሎ ማለትን ማለት ነው። ፈጣሪ ማለትን ማለት ነው። ባጭሩ ፈጣሪ ማለት ያለ የነበረ ለዘላለም የሚኖር ቦታቸው አለ አይደል? ፍጡር ማለት ደግሞ ምንድን ነው ከተባለ የሆነ ጊዜ ላይ ተጀምሮ የሆነ ጊዜ ላይ ፍጻሜውን ያገኘ ባያገኝም ፍጡር ይባላል፣ ጅማሬ ስላለው ማለት ነው። ታዲያ ኢየሱስ ክርስቶስ ምንድን ነው ብለን ስናይ ኢየሱስ ክርስቶስ ስጋውም ሆነ ሕይወቱ ከጊዜ በኋላ የተገኘ ሲሆን እንደ መጽሐፍ ቅዱስ ላይ ማለት ነው። እንዲሁም ደግሞ ጅማሬ እንዳለው ሁሉ ፍጻሜውንም ሞት የሚባለውንም ነገር ያገኘው ነው እና ስለዚህ ፍጡር ነው ማለት ነው። ለዚህ ማስረጃ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ምንድነው መጀመሪያው? ትጸንሻለሽ። ጽንስ መጀመሪያው የት ነው?
የሴት ልጅ ማህፀን ውስጥ ነው። ያ ነው። እሺ ስጋው እንዲሁ ስጋው በማርያም ማህፀን ውስጥ እንደተጀመረ ሁሉ ህይወትን እስከ ጊዜ በኋላ ተሰጥቶ ነው ወይ? አዎ ነው። አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጠው ይላል። ገብቶሃል? ሰጭ አለ፣ ተሰጭ አለ። ሰጩ ማን ነው? አብ ነው ይለናል። ተቀባዩስ ማን ነው? ኢየሱስ ክርስቶስ ነው ይለናል። ምን ተቀበለ? ህይወትን። አያችሁ፣ ህይወትን የተቀበለ አካል ስጋው ጽንሱ የተጀመረለት አካል ጅማሬ ያለው እና ይሄ ፍጡር ነው። እሺ ፍጻሜ ሳግቷል ወይ? እንደ ክርስትና እንደ እምነታቸው ኢየሱስ ክርስቶስ ስለ ኃጢአታችን ሙቷል ብለው ያምናሉ። ስለዚህ ጅማሬና ፍጻሜ ያለው አካል የፍጡር መገለጫ ነው እና ፍጡር ነው ማለት ነው። ነገር ግን አላህ ስብሐነሁ ወተዓላ ፍጻሜ ያለው ወይ? ላ የለውም። ቃል በቃል ራሱ ሲናገር ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ይላል። በሰማይ በምድር ያለ ፍጥረት ሁሉ ፍጻሜ ያለው ይጠፋል ካለ በኋላ የክብርና የልቅና ባለቤት የሆንኩት እኔ አምላካችሁ ስቀር አለ። ያ እሺ አላህ ስብሐነሁ ወተዓላ ይሞታል ወይ? ቃል በቃል እኔ አልሞትም ብሎ የተናገረ አምላክ ነው። ገብታችኋል አይደል? የቱ ጋር ከተባለ ቃለ ስብሐነሁ ወተዓላ ወተወከል ዐለል ሐይ አለዚ ላ የሙት በሱረት አልፉርቃን ላይ አላህ ስብሐነሁ ወተዓላ ሙሐመድ ሆይ በፍጹም በማልሞተው ሕያው በሆንኩት አምላክህ ላይ በእኔ ላይ ተመካ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ለዘላለም ሕያው የሆንኩኝ አምላካችሁ ነኝ፣ ከእኔ በስተቀርም ሌላ ማንም አምላክ የለም እያለ ይናገራል። ይሄ ነው። እሺ ወንድሜ አሁን ገብቶኛልና ሰርጓዛር አይደለም ጓደኞቼ ስለሚጠይቁኝ ነው። ባይዘው እኔ ሙስሊም ነኝና ጓደኞቼ ስለሚጠይቁኝ መልስ አግኝቻለሁ ብዬ አስባለሁ። ቴንክ አመሰግናለሁ ወንድሜ። ሰላም አለይኩም። ሳሙኤል ብላለች እኮ እዚህ እኮ ጤና ያለች እኮ ሰው በስራው ይጠርቃል እኮስ መልካም አግብታ ቁጭ ብሎ ሰው ለመጽደቅ ሁለት ነገራቶች ያስፈልጋል። አንደኛ እምነት፣ ሁለተኛ ስራ። እምነትና ስራ ናቸው። አላህ ስብሐነሁ ወተዓላ ይህን ቁርአን ላይ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይናገራል። ግን በእምነት ብቻ የሚጸድቁ ሰዎች ይኖራሉ ወይ? አዎ ይኖራሉ። ወደ እርሱ እንመጣለን። አሁን ይህን ስንናገር ጊዜ አላህ ስብሐነሁ ወተዓላ በቁርአን ላይ ምን አለ? ቃለ ስብሐነሁ ወተዓላ አላህ በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ይላል። እነዚያ አምነው መልካም ስራዎችን የሰሩ ለእነርሱ የገነት ጸጋዎች አሉላቸው ይላል። ስለዚህ የሚጸድቁት ማን ናቸው? ያመኑና መልካም ስራዎችን የሰሩዋል። ይሄ ነው ባጭሩ። እሺ ሰውየው በማመኑ ብቻ የሚጸድቅበት ጊዜ ይኖራል ወይ? አሁን እርሱም መቼ ነው? ሰውየው ለምሳሌ አሁን አመና፣ ነገር ግን ምንም አይነትን ስራ ሳይሰራ ወዲያው ሞተ። ይሄ ሰውዬ አየህ፣ እምነትን ብቻ ይዞ ማለት ነው። አልሰገደም፣ አልጾመም፣ ሐጅ አላደረገም፣ ምንም አይነት የጽድቅ ስራዎችን አልሰራም። ይሄ ሰውዬ በእምነቱ ብቻ ይጸድቃል ወይ? አዎ ይጸድቃል። ለምን? መልካም ስራን የሚሰራበትን ጊዜ ሳያገኝ ወደ ቀጣይ ዓለም ስለተሸጋገረ። ቀጥታላል። ያ ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አጎታቸው አቡ ጣሊብን የህይወቱ መጨረሻ ላይ ወደ ዳርሞት ላይ ሳለ መጡና ወደ ቤቱ ምን አሉት? ያ ዓም ቁል ላ ኢላሃ ኢለላህ ከሊመተን ወሐጁ ለከ ቢሃ ዒንደላህ አሉ። አጎቴ ሆይ ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም ብለህ እመን፣ ነገ የፍርዱ ቀን አምነዋልና መጽደቅ አለበት ብዬ እንደማገትልህ ዘንድ ከአምላክ ፊት አሉ። እያቸዋር በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መን ካነ አኺር ከላሚሂ ላ ኢላሃ ኢለላህ ደኸለ ጀና አሉ። ከዚህች ዓለም የመጨረሻ ንግግሩ ከዚህች ዓለም ከመሄዱ በፊት የመጨረሻ ንግግሩ ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም ብሎ ያመነ ሰው ገነትን ገባ ብለው ተናገሩ። ይህን ይመስላል። ስለዚህ በእምነትና በስራ ነው የሚዳነው። ነገር ግን ሰውየው ስራ የሚሰራበትን ጊዜ ሳያገኝ ወዲያው እንዳመና ወደ ቀጣይ ዓለም ቢሸጋገር ጊዜ ስላላገኘ ሰውዬ በዚያ ተወቃሽ ነው አይደለም ይችላል። አይ በእምነት የፈለግኩትን ላምን እችላለሁ፣ ችግር የለውም። እሱ ግን በስራው ማን አለውን? በስራው አንድ ሰው ይሄንን አረጋለሁ ብሎ ገነት የሚገባ አላህ ስብሐነሁ ወተዓላ እሱን ተናግሯል በቁርአን ላይ ሲናገር፣ ያንን አንተ በቻልከው አቅም ትፈጽማለህ። አመንክ አይደለ? በዚያ ያንን እሱ ትእዛዛት ትፈጽማለህ። ነገር ግን ያንን ሙሉ እንዳው የሰው ልጅ ይፈጽማል ወይ? የተከለከለውን ሙሉ ይርቃል ወይ ከተባለ ላይ ሰው ልጅ ጉድለት አለበት፣ ምንም ጥርጥር የለውም። በዚህ
የሰው ልጅ ጉድለት አለበት። የታዘዘውን ሁሉ ላይ ፈጽም ይችላል። ግን ግዴታ የተደረገባቸው ቀላላል ነገራቶች ናቸው። በቀን 5 ጊዜ ስገድ የሚል ምናምን ናቸው። ጥቂት ናቸው። የሚከብዱ ነገር በእናንተ ላይ አላደረግኩም ብሎ አላህም በቁርአን ላይ እንደተናገረው ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ይላል። በዚህ በሃይማኖት ላይ የሚያቀታችሁንና የሚከብዳችሁን ነገር ግዴታ አላደረጉባችሁም፣ ቀላል ነገራቶች ናቸው ብሎ ተናግሯል። ነገር ግን ሰውየው እሺ ሙሉ የታዘዘውን ሁሉ አላደረገም፣ አቅሙ አልቻለምና ሰውየው እና ያንን የታዘዘውን ሁሉ ስላላደረገ ነው አይጸድቅም ማለት ነው። ልክ እንዲሁ ደግሞ የተከለከለውን ነገር ሁሉ አልራቀም ሰው እዚያ ነገር ላይ ይወድቃል። ያ ሰውዬ እንደው አይደለም ማለት ነው። አይደለም። እንደዛ ሳይሆን አላህ ስብሐነ ወተዓላ ንስሐ የሚባልን በር አስቀምጦለታል ለሰው ልጅ ገብቷል። ጉድለት በተገኘበት ጊዜ የዛኔ ንስሐ ካደረገ አላህ ስብሐነ ወተዓላ ደግሞ ይቅር ሊለው ሊያጸድቀው ቃል ገብቶለታል። ቃለ ስብሐነሁ ወተዓላ አላህ በቁርአን ላይ ሲናገር ሱረት አልፉርቃን የመጨረሻው ገጽ ላይ ምን ይላል? ወለዚነ ላ የድዑነ መዐ አላሂ ኢላሀን አኸረ ወላ የቅቱሉነ ነፍሰ አለቲ ሐረመ አላሁ ኢላ ቢልሐቅ ወላ የዝኑን ወመን የፍዐል ዛሊከ የልቃ አሳማ ዩضاعፍ ለሁ አልዐዛቡ የውመ አልቂያመቲ ወየኽሉድ ፊሂ ሙሃና ኢላ መን ታበ ወአመነ ወዐሚለ ዐመለን ሷሊሐ ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት ወካነ ላሁ ገፉረን ረሒማ ይላል። እንግዲህ የኃጢአት አይነቶችን አላህ ከገለጸ በኋላ ንስሐ ያደረጉ ሰዎችን እንደሚምርላቸው ከዚያም እንደሚያጸድቃቸው ቃል ገብቶላቸዋል ማለት ነው። ስለዚህ ጉድለት ካለበት አንድ ሰው ከትዕዛዛት ወይንም የተከለከለውን ነገር እንደው ሙሉ ሳይረክ ከቀረ እዚያ ነገር ላይ ንስሐ የሚባል በር ተቀምጦለታል። ያን እስካደረገ ድረስ አምላክ አላህ ሱብሓነሁ ወተዓላ ንስሐውን ተቀብሎ ሊያጸድቀው ቃል ገብቶለታል። ይሄ ነው። ሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ነዓም ሰላም ነው። አልሐምዱሊላህ አልሐምዱሊላህ። እኔ አንድ ሀሳብ ላይ እንድታብራራልኝ ፈልጌ ነው። እሺ ስሌቭ ትሬድ በእስልምናና በክርስትና የሂስትሪ ቡኮችን ተከትሎ እሱን ትንሽ እንትን እንድትለኝ ፈልጌ ነው። شو قصدك يعني؟ تريد أن الحرية في الإسلام؟ أنا ما فهمت سؤالك. اشتياق على سكتل. أستاذ السلام عليكم. عليكم السلام ورحمة الله وبركاته. أي. እኔ ያለኝ ጥያቄ ኡስታዝ አንድ ሰው አሁን ሙስሊም ሆኖ በህይወት እያለ ጥሩ ነገር ሳይሰራ ከሞተ የሱ ፋሚሊ ለሱ ዱዓ እናደርጋለን ተብሎ በሬ አርዶ ምናምን የሚያደርግ ነገር ሰደቃ ብሎ የሚደረግ ነገር እንዴት ነው? እሺ ሰውየው በአላህ ሱብሓነሁ ወተዓላ ያመነ እስከሆነ ድረስ ሶላትን እስከሰገደ ድረስ በአላህ ላይ የማያጋራ እስከሆነ ድረስ ይሄ ሰውዬ ጉድለት ስላለበት እንዳው ኃጢአት ሊኖርበት ይችላልና ለኃጢአቱ ምህረት እንማጸንለት ብለው ዱዓ ቢያደርጉ ልክ እንደው ደግሞ በእርሱ ስም ሰደቃ ቢያደርጉለት በሬ አርደው እንዳልከው ለድሃዎች ቢያበሉለት ይቻላል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ጃአት ኢምራአቱን ኢለ ነብዩ ሰለላሁ ዐለይሂ ወሰለም አው ረጁሉን ኢለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ። አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት እንዲህ ሲል ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሰደቃ ባደርግላት ይፈቀዳል ይጠቅማታል ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ይፈቀዳል ይጠቅማታል ብለው ተናገሩ። ስለዚህ ሰደቃ ማድረግ ይቻላል ማለት ነው። እሺ ሌላ ጥያቄ ኡስታዝ ሰላት ውስጥ ቅድም በኦሮምኛም በአማርኛም በሁሉም ይቻላል አልክና አንዳንድ ኡስታዞች ሰላቱ ይበላሻል አይቻልም ያለ አረብኛ ምናምን እያሉ ነውና እንዴት ነው? ለአንደሱ የሚል የለም። ዱዓ ለማድረግ ሰውየው በሶላት ውስጥ በስጁድ ውስጥ ማድረግ ይፈቀድለታል። ልክ እንደ ተህያቱን ቀርቶ ከጨረሰ በኋላ መጨረሻ ላይ ከማሰላበቱ በፊት አሁንም ይፈቀድለታል ዱዓ ማድረግ። በዚህ ጊዜ በፈለገው ቋንቋ ማድረግ ይችላል። አረበኛ ካልቻለ ችግር የለውም። አረበኛ ከቻለ አረበኛ ይጨርስ፣ ካልቻለ ግን ችግር የለውም። በሚችለው ቋንቋ ማድረግ ይችላል። አላህ በቁርአን ላይ ላ ዩከሊፉ ላህ ነፍሰን ኢላ ወስዐሃ ይላል። እኔ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሎ ተናግሯል። ስለዚህ ካልቻለ ሰውየው በአረበኛ በፈለገው ቋንቋ ዱዓ ማድረግ ይችላል ማለት ነው። በቻል ከፈለገው ቋንቋ ዱዓ ማድረግ ይችላል። በአረበኛ ያልቻለ ሰው በአማርኛ ይችላል፣ በኦሮምኛ ይችላል፣ በትግርኛ ይችላል። በስልጥኛና በጉራጌኛ በአፋርኛ ከሆነ ግን በእነሱም ይችላል፣ በሁሉም ይችላል።
ኡስታዝ ሌላ ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም መጽሐፍና ማንበብ አይችልም። ወደ ነብያችን ሰለላሁ ዐለይሂ ወሰለም መጽሐፍና ማንበብ አይችልም። እሺ እና ይሰማል? ምን ይሆን አይችልም ይባላል። አይችልም ነው ወይስ እንዴት ነው? እሱ ነገር እንደምታብራራልኝ ይፈልጋል። አይሽ ነብዩ ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም ወይ? አንደኛው ታደርጋለህ ይዛደርጋል። እሺ ነብያችን ሰለላሁ ዐለይሂ ወሰለም እንዳያነቡና እንዳይጽፉ ያደረገው አምላካችን አላህ ሱብሓነሁ ወተዓላ ነው። ለምን? ከበስተጀርባው ትልቅ መልእክት አለው። እርሱም ምንድን ነው? ምክንያቱም አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ሙሐመድ ሆይ ከዚህ በፊት እንዳትጽፍና እንዳታነብ አድርጌሃለሁኝ አለ። ለምን? ከአንተ በኋላ ይሄን መጽሐፍ ከሌላ መጽሐፍ ገልብጦት ነው ኮርጆት ነው ብለው የሚነሱ ሰዎች ስለሚመጡ ለዚያ መልስ ይሆናቸው ዘንድ አንድ ሰው ኮረጀ ሊባል ዘንድ ሁለት ነገራቶች ማሟላት አለበት። አንደኛ የሚኮርጀውን ነገር ማንበብ አለበት። ሁለተኛ ያን ያነበበውን መገልበጥና መጻፍ መቻል አለበት። ስለዚህ ሁለቱንም አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳው ለዚህ ነው። እንዳለውም ቁርአን አላህ እንዳለው እውነት ነው የአላህ ቃል ያው እስካሁን ድረስ ኮርጀው ነው ሙሐመድ እያሉ በአንደበታቸው ላይ አለ። አላወቁትም እንጂ የቁርአንን እውነተኝነት እያረጋገጡ ነው እነዚህ ሰዎች። ይወታቸዋል አይደል? አላህ ይሄን በቁርአን ላይ ተናግሯል። በሱረቱል አንከቡት ላይ ሲናገር ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ ኢዘን ለርተበል ሙብጢሉን በል ሁወ አያቱን በይናቱን ፊ ሱዱሪ ለዚነ ኡቱል ዒልም ያሰላም ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታብ ወላ ተኹጡሁ ቢየሚኒክ ሙሐመድ ሆይ ከዚህ ከቁርአን በፊት ምንም አይነትን መጽሐፍ አታነብም ነበር አላቸው። ከዛስ በቀኝ እጅህም የምትጽፍህም አልነበርክም በእጅህም አትጽፍም አላቸው። ለምን? ኢዘን ያንን ብታደርግማ ብታነብና ብትጽፍ ኑሮ ለርታብል ሙብጢሉን ይህን ቁርአን ውግዝ የሚያደርጉ ወይንም ውድቅ የሚያደርጉ ሰዎች በተጠራጠሩና ጥርጣሬን በነዙ ነበር። ከሌላ መጽሐፍ ገልብጦ ነው ጽፎ ነው እያለ ተናገረ። እንዳለውም እስካሁን ድረስ ኮርጀ ነው ይላሉ። ግን ቁርአኑን መልሶ ላይ ያገኙታል። ሊኮርጅ ዘንድ አንድ ሰው ማጽፈና ማንበብ አለበት። ያን የነሳቸው አላህ ዛሬ ላይ መጥተው ሰዎች ኮርጀዋል እንዳይሉ ነው። ገብታችኋል? ስለዚህ ቁርአን ከመጽሐፍ ቅዱስ ኮርጀዋል የሚለው ነገር አያስኬድም። ያን ነገር መጀመሪያ የምታረጋግጡላቸው የቁርአኑን የተቀበለው አካል ማን ነው ብሏቸው ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ አንድ ሰው ኮርጀ ለማለት ምን ያስፈልጉታል? አንደኛ የሚኮርጀውን ነገር መጽሐፉን ማንበብ አለበት። መጽሐፉን ማንበብ አለበት። ከዛ ካነበበ በኋላ ደግሞ መጽሐፍ የሚችል መሆን አለበት። ሁለቱንም ነብዩ ሰለላሁ ዐለይሂ ወሰለም የተነሱት ለዚህ ነው። አይ እሺ ሌላ ጥያቄ አለ? የመጨረሻ ጥያቄ አንድ ያልገባኝ ነገር አለና አርራህማኑ አለል አርሽ እስተዋ የሚል ቃልና የቁርአን ቃልና አላሁ ሙጁዱን ብላ መካን ሰዎች ሙሉ ልዩነቱ ምንድነው? እሺ ልዩነቱ የሰማይና ምድር ያክል ወይንም ከዚያ በላይ። ምክንያቱም አርራህማኑ ዐለል አርሽ እስተዋ የሚለው በቁርአንና በሐዲስ ላይ ያለ ሲሆን አላሁ መውጁዱን ቢላ መካን የሚለው በቁርአንም ሆነ በሐዲስም ላይ የሌለ የሆነ ንግግር ነው ማለት ነው። ሁለቱም ስለ አላህ ሱብሓነሁ ወተዓላ የሚነገሩ ናቸው። ነገር ግን አንደኛው የሐቅ ነው፣ ሁለተኛው ደግሞ የባጢል ነው። ቃለ ሱብሓነሁ ወተዓላ አርራህማኑ ዐለል አርሽ እስተዋ። አላህ በቁርአን ላይ ራሱ ቃል በቃል ይላል። ሱራ ጣሃ ላይ ምዕራፍ 20 ቁጥር 14 ላይ አርራህማኑ አንድ ሜትር ሸጊት ነው አዛኛው አምላካችሁ አላህ ከአርሽ በላይ ከፍ ብሏል ይላል ቃል በቃል በቁርአን አላህ ሱብሓነሁ ወተዓላ አርራህማኑ አዛኛው አምላካችሁ ዐለል አርሽ ከአርሽ በላይ እስተዋ ከፍ አለ ብሎ ተናግሯል። ከዛቻለና ያኛውስ ምንድነው ከተባለ አላሁ መውጁዱን ቢላ መካን የሚለው በቁርአንም ሆነ በሐዲስም ላይ የሌለ የሆነ ንግግር ነው። ምን ማለት ነው? አላህ አለ ግን ያለ ቦታ ይላቸዋል። የለም ማለት ነው። ወዳቸው የለም የሚለውን ቃል አለ ማለት ከብዳቸው ነው። ያን ካሉ በቃ ለሰው ግልጥ ስለሚልበት ይሄማ ክህደት ነው ስለሚሏቸው አለ ግን የትም ነው አይባልም ይላሉ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አላህ የት ነው የሚለውን ጠይቀዋልም ተጠይቀዋልም መልሰዋል። አይሽ ጥያቄ አለ ይቀጥል። አንዴ ጥያቄ አችልሎታስ እሺ አላህ ሱብሓነሁ ወተዓላ ከአርሺ ወርዳሉ የኔ እንትን ሲለመኑኝ ምናምን ቢባልስ በአካል ነው የምወርደው ወይስ በእውቀት ነው? በአካል የሚባል ነገር ከእርሱ ጋር የለም። በማንነቱ ይወርዳል። አካል ስንል ጊዜ ጅስም ማለት ነው የአረበኛው ቃል።
እንዲህ አይነት አላህ ስብሐነ ወተዓላ ልክ እንደኛ አይነት ጅስም ምናምን የለውም። እኔ የሚል ማንነት አለው። እኔ የሚል ማንነት እርሱ አለው። ያ ዛት ወይንም ሲፋ ይባላል፣ ባህሪና መገለጫ ማለት ነው። ያ እና አላህ ስብሐነ ወተዓላ ይወርዳል። ግን አወራረዱ እንዴት ነው? ላ ያዕለሙሁ ኢለላህ፣ ከአላህ በስተቀር ማንም አያውቀውም። ከአላህ በቀር ማንም አያውቀውም። እርሱ ነው የሚያውቀው። ሌላኛው የምናውቀው ነገር ምንድን ነው ከተባለ እንደኛ አይነት አወራረድ እንዳልሆነ። እኔ ለምሳሌ ከዚህ ነገር ወረድኩኝ ከተባለ ታች ጋር ከላይ ያለሁኝ የለውም። የአላህ ስብሐነሁ ወተዓላ እንደ ፍጥረታት አይደለሁም ብሎ ተናግሯል። እርሱ አይደለም እርሱን አላህን ከአንድ መልአክ ጋር ራሳችንን ማወዳደር አንችልም። ለምሳሌ ማን ነው ነፍስን የሚያወጣው መልአክ? በካን ሰዎችን የሚገድላቸው መልአክ ማን ይባላል? ሰዎች የሚገድለው እርዛይል መለኩል መውት በልሽ። መለኩል መውት አይደለ? እሺ መለኩል መውት። እሺ መለኩል መውት የዓለምን ሰው በሚሞቱ ጊዜ ነፍሳቸውን የሚያወጣው እርሱ መልአክ ነው አይደለ? በጣም ጥሩ። በቀን በሺህ የሚቆጠሩ ሰዎች ዓለም ላይ ይሞታሉ። በተለያየ ሀገር አሜሪካ ላይ፣ ጃፓን ላይ፣ ማዳጋስካር ላይ፣ ሞዛምቢክ ላይ፣ ዚምባብዌ ላይ፣ ጋና ላይ፣ ቡርኪና ፋሶ ላይ፣ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ፣ ሁሉም ላይ ይሞታሉ በተመሳሳይ ሰዓት። ማን ነው የእነሱን ነፍስ እየሄደ የሚያወጣቸው? ያ መለኩል መውት አይደለ? ኢትዮጵያ ላይ ያለውን ነፍስ ሲያወጣ ጊዜ በዛው ቅጽበት አሜሪካ ላይ ሲያወጣ ማን ነው ሄደ የሚያወጣለት? ራሱ ነው። እንዴት ነው በተመሳሳይ ሰዓት ሊያወጣቸው የሚችለው? እዛ ሲሄድ እዛ የለም ማለት ነው? ላ አይደለም። በሁሉም ቦታ የመገኘትን አቅም አላህ ሰጥቶታል። እኔና ይሄን መልአክ ማወዳደር እንችላለን? ላ አንችልም። እኔ ኢትዮጵያ ካለሁኝ አሜሪካ ልኖር አልችልም። ገብታችኋል አይደል? እኔ ዱባይ ካለሁኝ ማዳጋስካር ልኖር አልችልም። አንድ ቦታ ብቻ ነው የመገኘት አቅም። ያ መልአክስ ሁሉም ቦታ የመገኘትን አቅም ተሰጥቷል። እኔን ከዚህ ከመልአክ ጋር ማወዳደር ያልቻልኩኝ ታዲያ እንዴት ነው የሰው ልጅ ደፍሮ ከፈጣሪ ጋር ራሱን ካላወዳደርኩ የሚለው? የአላህን ባህሪ ለማመን አላህ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይወርዳል خلاص። የሚወርደውን በምን ይለካሉ? በራሱ ይለካና አላህ እኔ ለምሳሌ አሜሪካ ከሌለሁኝ ኢትዮጵያ ካለሁ አሜሪካ የለሁም፣ ስለዚህ አላህም እንደዚህ አለው ብሎ ሊጠይቅ ይፈልግ። ማን ነው ይሄን አካሄድ? አህባሾች ሸበሁ አወለን ثم عطلوا ثانيا كما قال السلف። ሰለፎች ምን አሉ? መጀመሪያ ፈጣሪን ከፍጥረታት ባህሪ ጋር አለካኩ። ከዚያስ በኋላ ይሄማ ለፈጣሪ አይገባውም ብለው እስከ መካድ ደረሱ የፈጣሪን ባህሪ አሉ። ولذلك سموهم يعني السلف الصالح بالمعطلة لأنهم عطلوا صفات الله عز وجل. وذلك والذي أوقعهم إلى التعطيل هو يعني الفرار من التشبيه كما يزعمون. ፈጣሪን ከፍጥረታት ጋር እንዳናመሳስል በማለት ከዚያ እናጥረው በሚል ስም የፈጣሪን ባህሪ ወደ ማወገዝ የሄዱት ለዚያ ነው። መጀመሪያ ራሳቸውን የፈጣሪን ባህሪ ከራሳቸው ጋር ስላነጻጸሩት ነው። ገብቷቸዋል። አላህ አደምን በእጆች የፈጠርኩት አለ። እጅ ካለ እኛም እኮ እጅ አለን ይላሉ። አያቸዋል። ሸበሁ አወለን። ከዚያስ ወደ ምን ሄዱ? እንደዛ ከሆነማ የፍጡር ባህሪ ጋር ሊመስል ነው። ከዚያስ ምን እናድርግ? በቃ እጅ የለውም እንበል። አያቸዋል። እንዳለ የአላህ ስብሐነ ወተዓላ ባህሪ እንደሱ ከሆነ በሏቸው። አላህ ይሰማል አይሰማም በሏቸው። ይሰማል። አንተስ ትሰማለህ አትሰማም በሉት። እሰማለሁ። ስለዚህ ተመሳሰለ ማለት ነው ትሏቸዋላችሁ። ከዚያ ምን ይሏቸዋል? የአላህ መስማትና የእኔ መስማት እኩል አይደለም ይለዋል። ገብታችኋል አይደል? ስለዚህ የአላህ እጅና ያንተም እጅ እኩል ተመሳሳይ አይደለማ። ለምን በዛ ተቀበልም? አላህ ይወርዳል ሲባል እናንተ ስትወርድ ከሆነ ነገር ላይ ስለዚህ አይመሳሰልም በላ። ካልሆነ አላህ አይሰማም በለና አላህ መስማቱን አስተባብል። አላህ ስብሐነ ወተዓላ ያውቃል አያውቅም በሏቸው። እውቀት አለው? አዎ እውቀት አለው። አንተስ እውቀት አለው? አዎ እውቀት አለው። ስለዚህ የፈጣሪና የፍጡር ባህሪ ተመሳሰለ ማለት ነው? ላ አይደለም። የፈጣሪ እውቀት እኮ እርሱ ሁሉን ነገር የሚያውቅ ነው። ስለዚህ የፈጣሪ ባህሪ ከፍጥረታት ጋር መመሳሰል ከዚህ በኋላ አቋርጥ በቃ። አያቸው አይደል? ያ ነውና የሄዱበት መንገድ ምንም አይነት የነብዩ ሰለላሁ ዐለይሂ ወሰለም ሆነ የሰሃቦች እንትን ያልሄዱበት ታዲያ ምን ነበር የሰለፎች እምነት ከተባለ السلف الصالح كانوا يمرون آيات الصفات كما جاءت على ظاهرها من غير تحريف أو تمثيل أو تعطيل أو تشبيه، وهذا هو منهج السلف الصالح قديما وحديثا. يا قال لك